الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. أبات وزيد نبي عليه الصلاة والسلام كمل لاكاتشو بفيت نبر يموتو بليلا بكل نبياتشن صلى الله عليه وسلم يعمار لبسون جنة استسيقوتت يتناقرولت وندموا سعيد يا سيدنا عمر رضي الله عنه اهت فاطمة يا قبا بقول جنوا مكة وسط يمتودادرات سيت النبرج በወጣትነቷ ቤተሰቧን እጅግ ያሰለቸው እርሷን ለጋብቻ ሊጠይቅ የቤቱን ደጃፍ የሚጠናው የወንድ ብዛት ነበር። የቆንጅናዋ ነገር ሲገርም የንግግሯ ለዛና ጥፍጥናዋ ብሎም በምትገጥመው ግጥምም ማንም ሴት ልትወዳደራት አትሞክርም። ባህሪዋን እንደ ተምሳሌት በማድረግ የቁረይሽ ወላዶች ሁሉ ሴት ልጆቻቸውን የሚመክሩበት ስነ ምግባር ነበራት። ቆንጆ ነች፣ ግን ያገባት ሁሉ ሸሂድ ነው። አዎ ባል ባገባች ቁጥር ያ ባል በምንም ሰበብ አይሞትም በአላህ መንገድ ላይ ሸሂድ ካልሆነ በስተቀር። አንድ ጊዜ ታላቁ ሱሐቢ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የሰይድና ዑመር ኢብኑ አልኸጣብ ልጅ ሲናገር እንዲህ ብሏል። ሸሂድ ሆኖ መሞት የሚመኝ ይህችን ሴት ያግባ ብለዋል። እስቲ ወደ ቀደመው የባሏ ታሪክ እንግባ። የመጀመሪያ ባሏ ማን ይሆን? ገና በለጋው እድሜዋ ይህንን ታሪክ የመዘገበው ሰው ሲገልጽ ብዙ ወንዶች ዓቲቃን የራሳቸው ለማድረግ ደጇን ጧፍ ያደርጉት ነበር ብለዋል። ሁሉንም ወንዶች አሸንፎ እድሉን በእጁ ያደረገው ግን አብዱላህ ነበር። ማን ነው አብዱላህ? የማን ልጅ ይሆን? አዎ አብዱላህ ማለት የታላቁ ሱሐባ የሰይድና አቡበክር ስዲቅ ልጅ ነው። የሚገርመው ነገር የአብዱላህ ባህሪ ይችን ልጅ ካገባ በኋላ መቀያየሩ ነበር። እርሷን ካገባ በኋላ ከእርሷ አጠገብ መለየት የሞት ያህል ክብድ ብሎታል። ከአምልኮ ከንግዱና ከአባቱ ቤት በመራቅ በእርሷ ፍቅር ተደብቋል። በዚህም ሁኔታ አባቱ አቡበክር ጠርተው እስኪቆጡት ነበር አብዱላህ ኃላፊነቱን የተዘናጋው። ከዕለታት አንድ ቀን አባቱ አቡበክር ስዲቅ ረዲየላሁ ዐንሁ ሶላታቸውን ከረሱል ዓለይሂ ሰላቱ ወሰላም ጋር በጀማዓ ለመስገድ ወደ መስጊድ ሲሄዱ እግረ መንገዳቸውን ልጃቸውን አብዱላህ አብረው እንዲሄድ ብለው አስነሱት። አብዱላህም መንገድ ከመጀመሩ በፊት ሚስቱን ሊሰናበታት ማር የሆኑ ቃላቶችን እያናገራት ሳለ አባቱ አቡበክር ስዲቅ ረዲየላሁ ዐንሁ ትተውት መንገዳቸውን ወደ መስጂድ ነበዊ ቀጠሉ። አቡበክር ስዲቅ ረዲየላሁ ዐንሁ ሰግደው ሲመለሱ ፍቅር ያሳበደው ልጃቸው አብዱላህ እዛው የሚስቱ ደጃፍ ቆሞ ያንን ጣፋጭ የፍቅር ቃላት እያዘነበ ልቧን በሐሴት እየሞላው ደረሱ። ይህን ጊዜ አቡበክር በሆነው ሁሉ ተበሳጭተው በቁጣ ቃል ያ አብዱላህ ሰላትህን እዚህ ቆመህ በከንቱ አሳለፍከው እንዴ ብለው ሲጠይቁት ተሰገደ እንዴ ብሎ መልሶ ጠየቃቸው። ሰይድና አቡበክር አዎ ብለው ከመለሱለት በኋላ ያ አብዱላህ ይህች ሴት ግን ከንግድህ ከኑሮህ አሁን ደግሞ ከፈርድ ወይም ግዴታ ከሆነብህ ሰላት መሽጉል ወይም ቢዚ ያደረገች አይደል? እንግዲያውስ የምልህን ነገር እንድትፈጽምልኝ ብቻ እፈልጋለሁ አሉትና አሁኑኑ ፍታት አሉት። ሱብሃንአላህ አብዱላህ በሰማው ቃል የሚይዘውን የሚጨብጠውን አጣ። ምን መወሰን እንዳለበት ተቸግሮ ፈዞ ቆሟል። አሁን አብዱላህ ይህችን የሚወዳትን ሚስቱን ዱንያውንና አኺራውን ያስረሳቸውን ሚስቱን የአባቱን ቃል ለማስፈጸም ሲል ይፈታታል ወይስ
ከነቢያት ቀጥሎ የመጀመሪያ ደረጃ የያዙትን አባቱ አቡበክር ስዲቅን በፍጹም ይህን ለማድረግ አልችልም ብሎ የአባቱን ትዕዛዝ ባለመቀበል ለሚስቱ እጅ ይሰጣታል። በሁለት አጣብቂኝ ምጣድ ውስጥ አብዱላህ ሰምጧል። አብዱላህ ምን ይሆን ምላሹ? ሰይድና አቡበክር አስዲቅ ረዲየላሁ ዐንሁ አብዱላህ ይህች ለባህሪህ መቀየር ምክንያት የሆነችውን ሚስትህን አሁኑኑ ፍታት የሚለውን ቃላቸውን እንደሰማ የሰማውን ማመን አቅቶት ይህንን ቃል የሰማሁት በእውኔ ነው በህልሜ አለ ለራሱ ጥያቄን እያቀረበ። በቅጽበትም ብዙ ነገራቶች በውስጡ ተመላለሱና መረበሹን አባባሱት። ፍታት አለ ደግሞ ለራሱ ማንን ነው ግን የምፈታው? አብሬያት እየዋልኩኝ አብሬያት እያደርኩኝ ናፍቆቷን እንኳ ልቋቋመው ያልቻልኩኝ ባል ፍታት የሚለውን ቃል እንዴት አድርጌ ነው ልተገብረው የምችለው? ዋ አብዱላህ ተቆጨ። ፈታውሽ የሚባለው የፍቺ ቃል ያንን የፍቅር ታሪክ ከቀኑ በኋላ የብረት አጥር ሆኖ ሲለያየን ምን ልሆን ነው? ምን ይሆን ጥፋቴ? እርሷስ ደግሞ ምንድነው ወንጀሏ? አላህ ሆይ አንተው ድረስልን በማለትና በመጨነቅ ላይ ሳለ እያሰበ አቡበክር ቆፍጠን ብለው በላ እያየሁ እየሰማሁ ሂድና ፍታት የሚለውን ጠንካራ ትዕዛዝ ደገሙለት። አብዱላህም ነገሩ የእውነት መሆኑ ተገለጸለት። በአባቱ ጠንካራ ትዕዛዝ ተረታ። አብዱላህ ነፍሱን ካወቀ ጊዜና ቀን ጀምሮ አባቱን አንዳችም ነገር እምቢ ብሏቸው አያውቅም። አንድም ቀን በአባቱ ላይ አምጾ አያውቅም። ለአባቱ ፍጹም ታዛዥ ነበር። የዛሬው ግን ፈታኝ ሆነበት። ሊገባበት የማይፈልገው ሁለት መንገድ ከፊቱ ድቅን አለበት። አባቱን ማጣት አይፈልግም። ይህ ፍጹም የማይታሰብ ነገር ነው። በሌላ ጎን ደግሞ ከሚወዳት ሚስቱ ተለይቶ መኖር መሰቃየት መሆኑን ከልቡ ተረድቶታል። ምርጫው አንድ እንጂ ሁለት አልነበረም። አብዱላህ የአባቱን ሐቅ አስበልጦ ወደ ሚስቱ ተጓዘ። ሲሄድ ግን እየተራመደ ሳይሆን እግሩ ያለ ፍላጎቱ የሚስበው ሰው ነበር የሚመስለው። ራሱን እንደሳተ ሰውና በሕይወቱ ለመጀመሪያ ጊዜ መናገር እንደጀመረ ሕፃን በተወሳሰበ አንደበት ለሚስቱ ፈታውሽ አላት። ሚስቱም የሰማችውን ማመን አቃታት። ከጥቂት ጊዜ በፊት አብዱላህ ይነግራት የነበረው ባል ለሚስቱ ያለውን ፍቅር፣ አክብሮትና እዝነት የሚገልጹ ቃላቶችን ብቻ ነበር። አሁን ምን ችግር መጥቶ ነው ያንን አንደበት ባዶ አስቀርቶ ይህን ቃል ያስቀደመው? ፍቺ ለኔ ምን አጠፋው? ባሌንስ ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠረውና ልታቆመው የማትችለው አንዳች የሚወርድ እንባ ፊቷን አጥለቀለቀው። በሚያሳዝን ሁኔታ ያ ፍቅር ከሰመ። አብዱላህና ሚስቱ ከተፋቱ በኋላ ስለተለያዩ የሁለቱም ጸባይ እጅግ አሳዛኝና የሚያሳስብ ደረጃ ላይ ደርሶ ነበር። አሁንም ይህንን ታሪክ የዘገበው ሰው የአብዱላህን ባህሪ ሲገልጸው አብዱላህ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማን የሚመስሉ ጥቋቁር ቀናቶችን ነበር የሚመስሉት ብሏል። ቀን አልፎ ቀን ተተካ። አሁን አብዱላህ እያደረ ሲሄድ ሕይወቱ ለምን ወዳልተፈለገበት መንገድ እንዳመራ ሰበቡን መመርመር ጀምሯል። ችግሩ ምን ላይ እንደሆነ ደርሶበታል። በሕይወቱ የሚጠበቁበትን ሐቆች ለሁሉም ሊሰጥና ሊያዳርስ ለራሱ ቃል ገብቶ ተነስቷል። ባለቤቱም አይኗን ከፍታ ከአብዱላህ ጋር የነበራትን ትዳር ያሳለፉትን ጊዜያት መለስ ብላ ስታስበው ባሏን በጥሩ ነገርና
በዒባዳውና በኑሮ ማበረታታት ሲገባት ከሁሉም ነገር እሱን ማገቷ ታወቃት። አንድ ቀን ሌሊት ሰይድና አቡበክር ረዲየላሁ ዐንሁ የሌሊት ሰላታቸውን ጣሪያ ላይ ወጥተው ሲሰግዱ ከታች የልጃቸውን የአብዱላህ ድምጽ ሰሙ። ካሉበት ጣሪያ ላይ ሆነው ወደ ታች ሲመለከቱ አብዱላህና ሚስቱ በአንድ ግድግዳ ተለያይተው እሷ ከውጪ ሆና ጆሮዋን ከግድግዳው ላይ ለጥፋ አብዱላህ በዚያኛው የግድግዳ ጎን ሆኖ በሰራውና ባጎደለው እየተጸጸተበት እያስታወሰ የሚስቱን ናፍቆት ግን አለመቻሉን የሚገልጽ ግጥም ሲገጥምላት አዳመጡ። የሚገርም ነው። አቡበክር ስዲቅ ቂያም ሌይል ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው የወደቀው። ሰይድና አቡበክር ግጥሙንም ሰምተው የልጆቹንም ሁኔታ አይተው ሶላታቸውንም አብቅተው ያ አብዱላህ በማለት ተጣሩ። አብዱላህም የሆነው ሁሉ እንደተነቃበት በመረዳት አሁንስ በቃ በእኔና በሚስቴ መካከል ያለው ትዳር አበቃለት አለቀለት አለ። እንዳላያት ታዘዝኩ። አሁን ደግሞ የተጠራሁት ድምፄንም እንዳላሰማት ይሆናል ፈርቶ አለ ለራሱ። የእርሷንም ድምጽ ካሁን በኋላ እንዳልሰማ ልከለከል ነው እያለ በፍራቻ አባቱ ዘንድ ቀረበ። ውስጡ እየፈራ ጉልበቱ አልሸከመው እያለ ከአባቱ ዘንድ የጠበቀው አሁንም ሁለተኛ ፍቺ ስጣት የሚል ነበር። ሰይድና አቡበክር ስዲቅ ወደ አብዱላህ ጠጋ ብለው ያ አብዱላህ አሁኑኑ ሚስትህን መልሳት አሉት። አብዱላህ የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይም ከአባቱ ሌላ ተጨማሪ ነገር ሳይሰማ ወደ ሚስቱ ሲሮጥ ሄደ። ፊት ለፊቱም ድንገት ድቅን ያለበትን አይመን ካራማ የሚባለው ባሪያውን ተመለከተው። ለእርሱም እንዲህ አለው፣ ሂድ ወደ ፈለክበት፣ አንተ ዛሬ ነፃ ነህ፣ እንደ ዛሬ ተደስቼ አላውቅም አለው። ሚስቱ ካለችበት ፈጥኖ ደርሶ የምስራቹን ነገራት። ሚስቱ ግን የእርሱን ተቃራኒ ሆና ቀዝቀዝ ብላ አልመለስም አለችው። አብዱላህ ሚስቱን ለብዙ ሰዓት ለመናት፣ ተለማመጣት። እሷ ግን አሻፈረኝ አለችው። ካሁን በኋላ ራሱን እንደሚያሻሽል ለዱንያውና ለአኺራው ለመስራት ቆሞ እንደተነሳ ቢነግራትም አይሆንም ብላ ትዕግስቱ እስኪሟጠጥ ድረስ ደጅ አስጠናችው። በመጨረሻም ከብዙ ድካም በኋላ እቤቱ ተመለሰች። ይህንን ያደረገችው ግን ኩራት ኑሮባት አይደለም፣ ወይም ደግሞ ስለወደዳት ንቃው አይደለም። የምትወደውን ባሏን አቋሙን ለመፈተንና ለማሻሻል ነበር። ከዚህ ቀን በኋላ አብዱላህ ወደ ኑሮውና ዒባዳው ተመልሶ አባቱን አስደስቶ ከሚስቱ ጋር የደስታ የፍቅር ኑሮ ይኖሩ ጀመር። ሰዎች ሁሉ የአብዱላህን ትዳር እንደ ተምሳሌት ይወስዱት ነበር። አሁን ደግሞ ሌላ ጊዜ ተተካ። ይህ ወደር ያልነበረው የባልና ሚስት ደስታና ፍቅር ባጭሩ ሊቀጭ ሆነ። አብዱላህ አንድ ቀን ለሚስቱ መጥቶ ውዴ፣ እኔ በቅርቡ የምሞት አይነት ስሜት እየተሰማኝ ነው። እናም በሞት እንኳ ከኔ በኋላ ሌላ ባል እንዳታገቢ። አብዱላህ በዚህ ንግግሩ ሚስቱን የውዥንብር ውቅያኖስ ውስጥ ከተታት። እጅግ አድርጋ ተጨነቀች፣ ተጠበበች። የሞቱና የእርሱ መለየቱ ከአሁኑ ሲያስጨንቃት አብዱላህ ከኔ በኋላ ሌላ ባል እንዳታገቢ ድጋፍ የሆንሽ ዘንድ በማለት አንድ ትልቅ የአትክልት ስፍራ ወይም መሬት ሐዲቃ ጨመረባት። የሚስቱ ስጋትና ጭንቀት ባሰ። አብዱላህ እውነት ሊሞት ነው? መቼ? እንዴት? የኔስ ጉዳይ ከርሱ ሞት በኋላ ምን ልሆን ነው በሚለው ጥያቄ ልቧ እረፍት ነሳውና አስጨነቃት።
የዓብዱላህ ኢብኑ አቡበክር አስሲዲቅ ረዲየላሁ ዐንሁ ሚስት ከባሏ የሚመጡላት አንዳንድ መልእክቶች ከቀን ወደ ቀን እያስጨነቋት ሄዷል። በቅርቡ ሳልሞት አልቀርም ማለት ምን ማለት ነው? የሰው ልጅ በዚህ ለጋ እድሜው ካለምንም በሽታ የሚሞትበትን ቀን መቃረቡን የሚሰማው ከመቼ ወዲህ ነው? የዓብዱላህ ሚስት ጭንቀቱ በዛባት። ዓብዱላህ ጠላቶች ይኖሩት ይሆን? እሺ ያ ከሆነ ለምን መዲናን አንለቅም በማለት ከራሷ ጋር ሙግት ይዛለች። ዓብዱላህ ኢብኑ አቡበክር አስሲዲቅ ረዲየላሁ ዐንሁ ከውጭ ሲመጣ ያ የነበረው ጨዋታና ደስታ ከቤቱ ተኖ በምትኩ ሐዘንና ውጥረት ሰፍኖበታል። የዓብዱላህ ንግግር አንድ ጥያቄ ላይ አተኮረ። ሐቢብቲ ከሞትኩ በኋላ ሌላ ባልን ታገቢያለሽን? እስኪ ቃል ግቢልኝ። ከኔ በኋላ ሌላ ባል እንዲነካሽ በፍጹም አልፈልግም፣ ፈጽሞ አያስደስተኝም እያለ ምላሿን ይጠባበቃል። የዓብዱላህ ሚስት ችግሯ ያ አልነበረም። ችግሯ ሌላ ነበር። ከዓብዱላህ ጋር የመሰረተችው ጣፋጩ ትዳር፣ ፍቅርና መተሳሰብ እንደምን በዚህ መንገድ ሊቋጭ ይችላል የሚል ነበር። ነቢያችን አለይሂ ሰላቱ ወሰላም በሂጅራ 8ኛው ዓመት ጠላቶች ጧኢፍን ሊወሩ ነው የሚል ወሬ ብቻ ሳይሆን ዝግጅት እንደጀመሩ መረጃ ስለደረሳቸው አማኞች ለጂሃድ እንዲዘጋጁ ከፍተኛ ጥሪ አረጉ። ሱሐቦች፣ ሙሃጅሮችና አንሷሮች የተወጣጡበት መሪው ረሱል አለይሂ ሰላቱ ወሰላም የሆኑበት 12000 የሚገመት ከፍተኛ ጦር ይዘጋጃል። ከጦሩ ውስጥ አንደኛው ዓብዱላህ ኢብኑ አቡበክር አስሲዲቅ ነው። ያቺ ታሪካዊ ቀን ዓብዱላህ ኢብኑ አቡበክር አስሲዲቅ ከሚስቱ የሚለያይበት ቀን ከተፋለ። የዓብዱላህ ሚስት በልቧ ውስጥ ማሰላሰል ጀመረች። ያ ዓብዱላህ አሁን ገባኝ። ይህማ ማንም ወታደር በጦርነት ላይ የሚሰማው ስሜት ነው። ነገር ግን ምንም ሳትሆን እንደምትመለስልኝ እርግጠኛ ነኝ በማለት ራሷን አጽናናች። ያቺ ዓብዱላህ ለመጨረሻ ጊዜ ሚስቱን የሚያይበት፣ እሷም ባሏን ለመጨረሻ ጊዜ የምታይበት ሰዓት መጣች። ዓብዱላህ ኢብኑ አቡበክር አስሲዲቅ ሚስቱን አይኗ ውስጥ ማየት አልቻለም። እንባ አይኑ ጋር ይህን ጨረቃን የሚመስለውን ፊቷን ለመጨረሻ ጊዜ ለማየት ሞከረ። በአይኑ ላይ እንባ አልተባበረው። መሰናበት ሳይሆን የያዘው ስሟን ብቻ ነበር የሚጠራው፣ ኑዛዜም አልነበረው። በልቡ ግን ብዙ እያለ ነው። ሌላ ባል አታግቢ፣ አላህ ወፍቆኝ ሸሂድ ከሆንኩ ጀነት ውስጥ ጠብቅሻለሁ። ሚስቱም ራሷን ሰብሰብ አድርጋ የአይኗን፣ የልቧን፣ የምላሷን ጉልበት አሰባስባ እንደ ሰመመን ባለበት አንደበት አንድ ጥያቄ ትጠይቀዋለች። ግን ትመለስልኛለህ አይደል? ሄደህ እስክትመለስ ናፍቆቱ ስለሚያስቸግርህ ነው እንዴ እንዲህ ተረብሸህ የምታነባው? ትለዋለች። ዓብዱላህ የዚህን ጥያቄ መልስ ለመመለስ አቅምም ሆነ ጊዜ አልነበረውም። ጦሩ ሊንቀሳቀስ ነው። ዓብዱላህ ሚስቱ ላይ ተጠምጥሞ ለመጨረሻ ጊዜ የሚስቱ ቃና ባፍንጫው ገብቶ ያችን አስቸጋሪ ጊዜ ለማምለጥ ሚስቱ በቆመችበት ጥሏት እየሮጠ ቤቱን ለቆ ይወጣል። ይህ ወረራ በአንድ ታላቅ ሁኔን ከሚባል ወረራ በኋላ ወዲያው የመጣ ጦርነት ሲሆን ሰቂፍ የሚባለውን ጎሳ አደብ ለማስያዝ ነበር። በጧኢፍ ውስጥም ሰቂፎች ምሽግ ሰርተው ማንም እንዳይደርስባቸው የጧኢፍን ከተማ በአጥር አጥረው ለዓመት የሚበቃቸውን ስንቅ አስገብተው የጧኢፍን በር ዘግተው ቁጭ ብለው ነበር። የሙስሊሞችንም ጦር እያንቀሳቀሰ የነበረው ኻሊድ ኢብኑ ወሊድ ሲሆን
ነብያችን አለይሂ ሰላቱ ወሰላም ጧኢፍን ከ15 እስከ 18 ቀናት ከቧቸው ቆይተው ነበር ይባላል። ሰቂፎችም ጧኢፍ መከበቧን አይተው ከአጥሩ በስተጀርባ ሆነው ሙስሊሞች ላይ ወስፈንጥር ያዘንብባቸው ጀመር። አቡ መህጀን አልሰቀፊ የሚባል ከሰቀፊ ወታደሮች ታዋቂ ወታደር ከአጥሩ በስተጀርባ አነጣጥሮ አብዱላህን ያገኘዋል። አብዱላህ ከቁስሉ ክፋት የተነሳ ደሙ መፍሰስ ጀምሮ አልቆም ይለዋል። ብዙም ሳይቆይ አብዱላህ ያኔ ለአባቱና ለሚስቱ እንዳለው ለዱንያም ለአኺራውም ተግቶ ሊሰራ ቃል የገባውን ሕይወቱን ለፊ ሰቢልላህ መንገድ በመስጠት ቃል ኪዳኑን ያስከብራል። አባቱም አቡበክር ስዲቅ ረዲየላሁ ዐንሁ በልጃቸው አብዱላህ መሞት ቢያዝኑ የሞተው ሞት ሸሂድ መሆኑ አጽናንቷቸዋል። ነገር ግን ለአብዱላህ ሚስት ኸበሩ ወይም ወሬው እንደደረሳት ለቅሷን የሚያቆሙት በለቅሶ ላይም ለባሏ ያላትን ፍቅርና ውዴታ ከርሱ መለየቱ መክበዱን የሚገልጽ ግጥም በመግጠም የመዲናን ሕዝብ አስለቀሰች። አሁንም በልቧ አብዱላህ ላይ የነበራት እምነት ከፍ አለ። አብዱላህ አልዋሸም፣ መሞቱ አውቆ ነበር። እኔ ነኝ ግን ያልገባኝ አለች። ለአብዱላህም የገባችለት ቃል ኪዳን ለመጠበቅ አንድ ወንድ ለጋብቻ እንዳይጠይቀኝ በማለት ከባሏ አብዱላህ ኢብኑ አቡበክር ስዲቅ ጋር ያሳለፈችውን ፍቅርና መተዛዘን እንዲሁም ልዩ ትዝታዎች በማስታወስ ቆየች። ይህች በታላቅ የሸሂዶች ቅሳ ወይም ታሪክ ውስጥ የገባች ሴት ስሟ ማን ነው? ዓቲቃ ስትባል ቅጽል ስሟ የሸሂዶች ሚስት ነው። የሸሂዶች ሚስት አሁንም ዓቲቃን የሚያገባው ሸሂድ ማን ነው? የዓቲቃን የአላገባም ውሳኔ ሽሮ የአብዱላህ ምትክ መሆን የሚችለው ወንድ ባል ማን ይሆን? ዓቲቃ ባሏ ሸሂድ ሆኖ ከሞተባት በኋላ የሐዘኗን ቀናት በመጠኑ እየተቋቋመች ነው። ከባሏ አብዱላህ ጋር ያሳለፉትን ውስን ቀናቶች እያስታወሰች ተጽናንታም ነበር። በዚህ ሁኔታ ላይ እንዳለች ፍጹም የማትጠብቀው ነገር ተከሰተ። ከአብዱላህ በኋላ በፍጹም አንድ ሰው አገባለው ብላ አልጠበቀችም ነበር። ነገር ግን ዛሬም በሌላ ወንድ ለትዳር መፈለጓ አስገርሟታል። ያስገረማት ደግሞ የፈለጋት ሰው ያወቀችው ጊዜ ነው። ያጫትን ሰው ስታውቀው እጅግ አድርጋ ተደነገጠች። ምንም ቆንጆ ብትሆንም ስነ ምግባሯና ዲኗ ማንንም ወንድ ቢማርክም ይህን ያህል ተካብዶ ከሷሐቦች ውስጥ በመጀመሪያው ሶፍ ወይም ደረጃ ውስጥ ከሚገኙት ብርቅና ድንቅ ከሆኑት የኢስላም መሪዎች ውስጥ አንድ ሰው የሚያስታውሳትም አልመሰላትም ነበር። አዎ ይህን ሷሐባ ማግባት በምን እድሏ ነበር። ነገር ግን ለሸሂዱና እጅግ አድርጋ ለምትወደው ባለቤቷ ለአብዱላህ ከርሱ በኋላ ሌላ ወንድ ላታገባ ቃል ገብታለች። ዓቲቃ ከዚህ ታላቅ ሷሐባ የመጣላትን የትዳር ጥያቄ እያሰላሰለች ሳለ እኚህ ሷሐባ ጉዳዩን አጠንክረው እንደገና ሌላ ሽማግሌ ላኩባት። እኚህ ሷሐባ ግን ማን ይሆኑ? እስኪ በጨረፍታ እኚህን ሷሐባ ጠቆም እናድርጋችሁ። እርሳቸው በሄዱበት መንገድ ሸይጣን ድርሽ አይልም። እርሳቸውን እጅግ ከመፍራቱ የተነሳ እንደው በሄዱበት መንገድ እግር ከጣለው መንገድ ቀይሮ ነበር የሚሄደው። ይህን እውነት ደግሞ ያረጋገጡት ውዱ ነብዩ አለይሂ ሰላቱ ወሰላም ናቸው። የቂያማ ቀን ከነብዩ አለይሂ ሰላቱ ወሰላም ተከታዮች ውስጥ በመጀመሪያ ኪታባቸውን በቀኝ እጃቸው የሚቀበሉት እርሳቸው ናቸው። አላህ ሱብሓነሁ ወተዓላ በተደጋጋሚ እኚህን ሷሐባ ንግግራቸውን ደግፎ የቁርአን አንቀጽ ያወረደላቸው ናቸው።
የሙእሚኖች መሪ ተደርገው ከተሾሙት ጊዜ አንስቶ እስከ ህልፈታቸው ድረስ ሌቱን እንቅልፋቸውን ትተው መዲናን እየዞሩ ሲጠብቁ የሚያድሩ የአላህ ወታደር ነበሩ። እኚህ ታላቅ ሰሐባና አቲቃን ለትዳር ያጩት ታላቁ ሱሐባ ሰይድና ዑመር ኢብኑል ኸጣብ ይባላሉ። እኚህ አንጋፋ ኢማም ናቸው። እንግዲህ የአቲቃን የእሽታ ምላሿን የሚጠብቁት ምላሿ ምን ሊሆን ነው? የአብዱላህን ቃል ኪዳንስ ምን ልታደርገው ነው? ክህደትና ውሸት ደግሞ የእርሷ ባህሪ አይደለም። ያም ሆነ ለዚህ አሁን ጉዳይ ምላሽ መስጠት ግድ ይላታል። እምቢ ወይም እሺ። ግን አቲቃ ሁለቱ ምላሾች እንቅልፍ ነስቷታል። በዚህ ጭንቅ ውስጥ ሰጥማ መልሷ ሲጠፋ ሰይድና ዑመር እንደገና ሌላ ሽማግሌ ጠንከር ካለ ሐሳብ ጋር ላኩባት። አንቺ አላህ ሐላል ያደረገልሽን ነገር ራስሽ ላይ ሐራም አድርገሻል። ገንዘቡን ከሸሂዱ ባልሽ አብዱላህ የወሰድሽውን መሬት ለባለቤቶቹ መልሽና አግብኝ አሏት። ሰይድና ዑመር በአቲቃ ቁንጅናና አኽላቅ እጅጉን ተማርከዋል ይባላል። አቲቃ እኚህ አላህን በማወቃቸው አላህ ስብሓንሁ ወተዓላ በቁርአን ውስጥ ንግግራቸውን ያንጸባረቀላቸው ታላቅ ሱሐባ ለአሚር አልሙእሚኒን ዑመር ኢብኑል ኸጣብ ተማርካለች። ግን የአብዱላህ ኑዛዜስ የቃል ኪዳን ጉዳይ፣ የተሰጣት መሬት፣ በተለይ የአቲቃ ባል የነበረው ሸሂዱ አብዱላህ የዓኢሻ ረዲየላሁ ዐንሃ ወንድም እንደመሆኑ መጠን ይህን መሬት ወንድሟ ለአቲቃ ሲሰጥ በዓይኗ አይታለች። ሰይዳ ዓኢሻ ይህን የወንድሟን ቃል ኪዳን የያዘች እና አሁን ደግሞ ከታላቅ ሰሐባ ጋር ልትጋባ መወራቱ ምን አይነት መንፈስ ያመጣባት ይሆን? ሰይድና ዓሊይም ረዲየላሁ ዐንሁ ከአብዱላህ ጋር ቤተ ዘመድ በመሆኑ ምን ይሰማው ይሆን? አቲቃ ይህን ሁሉ ጉዳይ አንድ በአንድ ተቋቁማ አልፋ ይህን የትዳር ጥያቄ ትቀበል ይሆን? ያም ሆነ ይህ ግን አቲቃ ምንም ቆንጆ ብትሆንም ያገባት ሁሉ ግን ሸሂድ ነው። ቃል መግባቷን እንደምን ልታፈርሰው ነው? ላግባ እንኳን ብላ ብትወስን አብዱላህ ሸሂድ ሆኖ ከመሞቱ በፊት ሌላ ባል እንዳታገባ ቃል ሲያስገባት የሰጣትን በፍራፍሬና በአትክልት የተሞላበትን መሬት ምን ልታደርገው ነው? እኚህን ታላቅ ሱሐባ በሚናገሩት ንግግር አላህ ስብሓንሁ ወተዓላ አላሳፈራቸውም። ብዙ ጊዜም ሐሳባቸውን የሚደግፍ አያ አውርዶ ታሪካቸውን እንዲገን ምክንያት ሆኗቸዋል። የቁርአን አናቅጾች የእርሳቸውን አቋም ደግፎ ክብራቸውን አግነውታል። በእርሱ ክብር ውስጥም ለዘላለም ይታወሳሉ። ታዲያ እርሷን ለትዳር ፈልገዋት እንዴት እምቢ ትበላቸው? እንዴት ታሳፍራቸው? የአቲቃ ሐሳብ ተበታተነ። አቲቃ ለሰይድና ዑመር በእስልምና ታሪክ ውስጥ ያላቸውን ቦታና ነቢያችን ዓለይሂ ሰላቱ ወሰላም እንደመሰከሩላቸው ከነቢዩ አንደበት ከተደመጡት ሐዲቶች ተረታለች። በተቃራኒው ደግሞ ሰይዳ ዓኢሻን ማስከፋት አትፈልግም። በተለይ ደግሞ ኡመል ሙእሚኒን ሰይዳ ዓኢሻ የወንድሟ አብዱላህ ቃል ኪዳን በአቲቃ ሲፈርስ አቲቃ ራሷ ምን እንደሚፈጠር አታውቅም። አሁን ላይ ይህ ሁሉ አቲቃን አሳስቧታል። አዎ ጊዜ ቢወስድም ግን አቲቃ አንዱን ውሳኔ አሳለፈች። ውበትና ቁንጅና፣ አደቧና አኽላቋ እንዲሁም አላህ የሰጣት የግጥም ችሎታ ሁሉ ከሴቶች ጎላ ብላ እንድትታይ አድርጓት እዚህም ደረጃ ደርሳለች። የአቲቃ ባል ሸሂዱ አብዱላህ በሞት ሲለያት የገጠመችው ግጥም በመዲና ውስጥ ሰዎች ሐፍዘውት በሐዘናቸውና በመከፋታቸው ጊዜ ይደጋግሙታል። መንገድ የሚውሉ ልጆች እንኳን ሳይቀሩ በዚያ ጣፋጭና ማራኪ ልብ በሚነካ አንደበታቸው ድምጻቸውን ከፍ አድርገው ሲገጥሙት
መንገድ ላይ ጉዳይ ኑሮት ፈጠን ብሎ ሲሄድ የነበረው ሰው ሳይቀር ፈዞ ይሰማቸው ነበር ይባላል። በዘመናቸው ብቻ ሳይሆን ዛሬም ዓቲቃን ያስታወሰ ስለ ዓቲቃ ከየት ልጀምር ብሎ ይጠይቃል። ዓቲቃ ቆርጣለች። ዓቲቃ ለሰይድና ዑመር ረዲየላሁ ዐንሁ መልእክተኛ ልካ ውሳኔዋን አሳወቀች። ይህ ውሳኔዋ አንዳንዶቹን ሊያስከፋ ይችላል፣ ሌሎችን ሊያስደስት ይችላል። አዎ ዑመር፣ እኔ ፈቃደኛ ነኝ። እኔ አንቱን ማግባት በምን እድሌ፣ ምን ጊዜም ዝግጁ ነኝ በማለት መልእክቷን አስተላለፈች። የኒካሁ ቀን ተቆረጠ። በዚህ ጊዜ ኡሙል ሙእሚኒን ሰይዳ ዓኢሻ ረዲየላሁ ዐንሃ ይህን ዜና እንደደረሳት የወንድሟን የዓብዱላህን መሬት እንዲመለስላት ዓቲቃ ዘንድ መልእክተኛ በመላክ የወንድሟን መሬት አስመለሰች። ሰይድና ዑመርም ትልቅ ወሊማ ወይም ድግስ ደግሰው የነቢያችን ዓለይሂ ሰላቱ ወሰላም ሱሐቦች በተገኙበት የዓቲቃ ኒካህ ታሰረ። ዓቲቃ ምንኛ የታደለች ሴት ነች። በመጨረሻ ዓቲቃ የሰይድና ዑመር ረዲየላሁ ዐንሁ ሚስት ሆነች። የመጀመሪያው ሌሊታቸውንም አስመልክቶ ኢብኑ ሰዒድ ሲናገሩ ዓቲቃ ከአዲሱ ባሏ ጋር ብቻዋን ስትቀር ዓብዱላህን አስታውሳ ራሷን መቆጣጠር አቅቷት ስታለቅስ የሰይድና ዑመርን ሐቃቸውን እምቢ ብላ ነበር ብሏል። ሰይድና ዑመርም ከፈጅር በፊት ቤት ውስጥ ትተዋት እንደሄዱና በሚቀጥለውም ቀን እንዳልተመለሱላት ይናገራሉ። ዓቲቃም ባጠፋችው ጥፋት ተጸጽታ ያ ዑመር ተመለስልኝ አጥፍቻለሁ በማለት በተደጋጋሚ ጠይቃቸው ብዙ ለምና ተለማምጣ ሰይድና ዑመርን እንዳስመለሰች ተናግሯል። ከዚያም በኋላ እርሳቸውን እጅግ ከመውደዷ የተነሳ ወደ ውጭ ሲወጡና ከውጭም ሲገቡ በመሳም ትቀበላቸው እንደነበር ተናግሯል። ዓቲቃ ከሰይድና ዑመር ጋር አላህን በሚገባ እየተገዛች የባሏን ሐቅ በሚገርም መልኩ እየጠበቀች ሰይድና ዑመር ረዲየላሁ ዐንሁ መስጂድ ለሰላት እንድትሄድ ሁሉ እንደፈቀዱላት ተናግሯል። ከዓቲቃም ኢያድ የሚባል ልጅ አግኝተው በሰላም በደስታ በፍቅር ይኖሩ ነበር። ነገር ግን ይህ ፍቅርና ደስታ ለብዙ ጊዜ አልዘለቀም። አሁን ዓቲቃ ሌላ የሐዘን ማጥ ውስጥ ልትገባ ነው። ሰይድና ዑመር ምን ይገጥማቸው ይሆን? ዓቲቃ ረዲየላሁ ዐንሃ የሰይድና ዑመር ኢብኑል ኸጣብ ሚስት ሆና ሕይወት በጣም ተመችቷታል። ኢማኗም ከፍ ብሎ ዒባዳዋ በዝቶ የአሚረል ሙእሚኒንን ሐቅ እየጠበቀች ነው። ለሰይድና ዑመር በዱንያ ላይ የሚገባቸውን እንክብካቤ እያደረገችላቸው ነበር። ሰይድና ዑመር ዓቲቃን አግብተው አሚር እንደመሆናቸው ሌሊቱን መዲናን እየዞሩ ሙእሚኖችን ሰላም መሆናቸውን ያረጋግጡም ነበር። ዓቲቃ በዚህና በሀገሪቱ አመራርም ላይ ከጎናቸው ሆና ትረዳቸው ነበር። ምንኛ ያማረ ትዳር ነበር። ውብና ድንቅ ሴት ለታላቅ ሰው። ነገር ግን ይህን ያማረ ትዳር በድንገት ሳይታሰብ ሰይድና ዑመርም ሳይዘጋጁለት ዓቲቃም ባልጠበቀችበት ሰዓት አንዳች ነገር መጥቶ ሐዘን ሊያጠቃቸው ነው። ዕለተ ሮብ በዙል ሒጃ ወር አሚረል ሙእሚኒን ሰይድና ዑመር ረዲየላሁ ዐንሁ ሙስሊሞችን በመስጂድ ነበዊ የፈጅርን ሰላት እያሰገዱ ለሰላት እንደቆሙ አንድ ሰው ያንን ሁሉ የሰጋጆች ሶፍ እየሰነጠቀ ኢማሙ ሰይድና ዑመር ጋር ደረሰ። ከዚያም እጁ ላይ በጨበጠውና በሁለቱም በኩል ስለት ባለው ሳንጃው የታላቁን ዑመር አካል 3 ጊዜ ደጋግሞ ክፉኛ ወጋቸው። የሸይጣን ቁራጩ እሳት አምላኪው አቡ ሉዕሉዕ አልመጁሲ የማይሞከረውን ነገር አድርጎ ተሳካለት።
መፈጸም ያልነበረበትን ወንጀልም ፈጸመ። አሁን ሰይድና ዑመር ክፉኛ ተወግተዋል። ጥቃቱ የመክበዱ ነገር ዑመር ከእምብርታቸው በታች የነበረው ውጋት አደገኛ ነበርና አንጀታቸው ሁላ ይታይ ነበር ይባላል። ሰይድና ዑመር ዘውትር ከሰላታቸው በኋላ ሸሃዳ አላህን ሲጠይቁት ሲለምኑት የነበረውን አላህ እንደተቀበላቸው ተሰማቸው። እስቲ እናንተ እዚህ መስጂድ ውስጥ እንዳላችሁ ሆናችሁ ይህንን አሳዛኝ ነገር በምናባችሁ ሳሉት። አቡ ሉዕሉዕ አልመጁሲ ማምለጫ አጥቶ የሰጋጆች ሰይፍ ሊወርድበት ሲል በዚያው ሰይድና ዑመርን በወጋበት ሳንጃው ሙእሚኖችን እየመታ 13 ሰዎችን አቁስሏል። ከቁስለኞቹም ውስጥ 6ቱ ሞተዋል። ሰይድና አብዱራህማን ኢብኑ ዐውፍ ግን ሩጫውን ገደቡት። የያዙት ሰይፍ አቡ ሉዕሉዕን አንድ ደህና ምት ሲያሳርፍበት መሬት ላይ ወደቀ። እርሱ ግን ሙስሊሞች ከሚገድሉኝ ብሎ የአላህ እርግማን ይውረድበትና ራሱን ወክቶ ነፍሱን አጠፋ። ይህ ሁሉ ሲሆን ዓቲቃ እቤቷ ሆና ጉዷን አላወቀችም። ወደ ሰይድና ዑመር ስንመለስ በርካታ ሱሐቦች ዙሪያቸውን ከቧቸው በድንጋጤ ተውጧል። ልጃቸው አብዱላህ ኢብኑ ዑመር ራሳቸውን ደረቱ ላይ ደግፎ የአባቱን ሕይወት ለማዳን ሰበብ እያደረሰ ነው። ሰዎች ትንሽ ወተት አምጥተው ሲያጠጧቸው ያ ወተት ጉሮሯቸውን አልፎ ሆዳቸው ላይ በተወጉበት ቀዳዳ መፍሰስ ይዟል። ይህን ጊዜ የሱሐቦች ድንጋጤ ጨመረ። በዚህ መሃል ሰይድና ዑመር ለልጃቸው ጭንቅላቴን መሬት ላይ አሳርፈው አሉት። ልጃቸውም ታፋዬ ላይም ሆነ መሬት ላይ ምን ያሳስበሃል? ከዚያም ዑመር ቆጣ ብለው መሬት ላይ አሳርፈው አሉት። ከዚያም እንዳሉት አደረገ። በዚህን ጊዜ ሰይድና ዑመር ምን አሉ? አላህ ካላዘነልኝ ወዮልኝ አሉ። እንዲህ እያሉ ሱሐቦቹን ሲያስለቅሱ ሱሐቦቹ ማልቀሳቸው ዑመር ይህን ያለ እኛ ምን እንላለን በማለት እንጂ ለዑመር ህልፈት ፈርተው አልነበረም። አላህ ሁላችንንም ኻቲማችንን ያሳምርልን። አላህ ሑስነል ኺታምን ይወፍቀን። አሁን ጉዳዩ ከምንጠብቀው በላይ ከባድ ሆነ አይደል? አዎ፣ አሁን ሰይድና ዑመር ልጃቸውን አብዱላህን ቀና ብለው አዩትና ኡመል ሙእሚኒን ዓኢሻ ዘንድ ልላክህ አሉት። አሁን እርሷ ዘንድ ሂድ፣ እዛም ስትደርስ አሚረል ሙእሚኒን ላከኝ እንዳትላት። አዎ እኔ ከዚች ሰዓትና ደቂቃ በኋላ ለእናንተ አሚር አይደለሁም። እርሷም የአሚር ትዕዛዝ ነው ብላ የምጠይቃትን ፈርታ እሺ ልትለኝ ትችላለች። ስለዚህ እንዲህ በላት፣ ዑመር ከጓደኞቹ ጋር መቀበር በጣም ይፈልጋል ብቻ በላት አሉት። እዚህ ላይ ማወቅ ያለብን ነገር ነቢያችን አለይሂ ሰላቱ ወሰላም የተቀበሩበት ይኖሩበት በነበረው አንድ ክፍል ቤታቸው ውስጥ ነው። እዚያው ቤት ውስጥ ሰይድና አቡበክር ካጠገባቸው ተቀብረዋል። አሁን እዚያ ቤት ውስጥ የቀረው የአንድ ሰው መቅበሪያ ቦታ ብቻ ሲሆን ይህም ቦታ የተቀመጠው ለኡመል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ነበር። ምክንያቱም እዚህ ቦታ ላይ የተቀበረው አንደኛው ውዱ ባለቤቷ ነቢያችን አለይሂ ሰላቱ ወሰላም ሲሆኑ ሁለተኛው ደግሞ አባቷ የሆኑት አቡበክር ስዲቅ ረዲየላሁ ዐንሁ ናቸው። ሶስተኛውንና የመጨረሻውን ቦታ ያስቀመጠችው ለራሷ መሆኑን ልብ እንበል። ዓኢሻ ይህን መልእክት ስትሰማ መልሷ ምን ሊሆን ይችላል? ዘወትር የተመኘችውን ውዱን የቀብር ቦታ አሳልፋስ ትሰጥ ይሆን? ዓቲቃ ይህ ሁሉ ሲሆን የወሬው ጫፍ ከደጇ አልደረሰም፣ አልሰማችም። የሚያስከርመው ነገር መዲና ውስጥ በአንዳንድ ለወሬ በሚቸኩሉ ሰዎች አማካኝነት አንድ ወሬ ፋታ ሳይኖረው ሁሉም ጆሮ ይደርስ ነበር። አሁን ግን አብዛኛው ሰው
ይህን ግድያ ቢሰማም ዓቲቃ ግን ከወሬው ጋር እስካሁን አልተቀራረበችም። እነዚህ ሰዎች እንኳን ወሬውን አለማድረሳቸው ተአምር ነው። ወኔውንና ድፍረቱን ከየት ያምጡት? የትኛው መርዶ ነጋሪ ነው ልቡን ሰብሮ ይህችን የፍቅር ተምሳሌትን ፍቅርሽና ታላቁ ሱሐባ የአላህ ወዳጅ ዛሬ ሸሂድ ሆኗል የሚል ደፋር? የቱ አርጂ ነው ቆፍጥኖ ዓቲቃ ሆይ የሞቀው ትዳርሽ ዛሬ አብቅቶለታል ሊል የሚችለው? ያ ዓቲቃ የቆንጆች ቆንጆ በቁንጅናሽና በአኽላቅሽ ታላቁን ሱሐባ የማረክሽው ውዱ ባልሽ የሞት አፋፍ ላይ ይገኛል ብሎ ማን ደፍሮ ይንገራት? ዓቲቃስ ይህንን ስትሰማ ምን ይሰማት ይሆን? በመጀመሪያው ባልሽ ሸሂዱ ዓብዱላህ ህልፈት ክፉኛ አዘንሽ። ሐዘንና ሶብርን አቀናጅተሽ ባሏ ለሞተባት ሚስቱ ለሞተችበትም ወደር የሌለው አርአያ ሆነሻል። አላህም አንቺንም በሸሂዶች ደረጃ አድርጎ ይቀበልሽ። ዓብዱላህ ኢብኑ ዑመር ይህን መልእክት ይዘው ወደ ዓኢሻ ሄዱ። ግና ዓኢሻ ይህን አሳዛኝ ዜና ሰምታ ስለነበር በጣም ተደናግጣና በጣም አዝና አገኛት። ዓብዱላህ ኢብኑ ዑመርም አባቴ ዑመር ኢብኑ አልኸጣብ ከጓደኞቼ ጋር መቀበር እፈልጋለሁ፣ ፍቃድ ትሰጪኝ ዘንድ ጠይቆሻል አላት። ሰይዳ ዓኢሻ ከሐዘኗና ከድንጋጤዋ የተነሳ ሳታመነታ ዑመርን እንዴት አይሆንም ልለው እችላለሁ፣ ሂድና ለአባትህ ፈቃዴ እንደሆነ ንገረው አለች። ያ ሰላም፣ ያ አላህ፣ ምን አይነት ወርቃማ ትውልድ ነበር! ድሮም ከዚህ ትውልድ መልካምነት እንጂ ምን ይጠበቃል? አስተማሪያቸው፣ መሪያቸው፣ ስርዓት አስይዞ የመራቸው ሙሐመድ ዓለይሂ ሰላቱ ወሰላም አይደሉም? ዓብዱላህ ኢብኑ ዑመር ይህን የምስራች ከዓኢሻ ለአባቱ ዑመር አምጥቶ ሲነግር የዑመር ኢብኑ አልኸጣብ መልስ ምን እንደሆነ አስተውሉ። ደም እጅግ አድርጎ እየፈሰሳቸው ነው። ሰከራተል መውት ውስጥ ገብተው በደከመ አንደበታቸው የመጨረሻውን ትንፋሻቸውን ሳይተነፍሱ በፊት አሁንም ዓኢሻን ላለማስከፋት ያ ዓብዱላህ በህይወት ያለው አፍራ እሺ ብላይ ሊሆን ይችላልና ከሞትኩ በኋላ እንደገና ሄደህ ይህንኑ ጥያቄ ጠይቃትና አረጋግጥ አሉት። አላሁ አክበር። እናንተ አማኞች ሆይ ከዓቲቃ ታሪክ ምን ያህል ትምህርት ቀስመን ይሆን? ሰይድና ዑመር ረዲየላሁ ዐንሁ ይህን ካሉ በኋላ ሸሃዳቸውን ብለው የመጨረሻ ትንፋሻቸውን ተነፈሱ። እንደተመኙትም አላህን ተማጽነውት ነበርና ሁሉም ነገር እንደመኙታቸው ተፈጸመ። ሰይድና ዑመር ሸሃዳን አገኙ። አሁን ዓቲቃ የትም ብትሸሽ ልታመልጠው የማትችለውን መርዶ ሰማች። ውዱ ባለቤቴ ዑመር የኔ ውድ ጂሃድ አልሄደ፣ አላዘጋጀሁት፣ አልተሰናበትኩት፣ እንዴት እንደወጣ ቀረብኝ። ተመልሶ ሲመጣልኝ እንዴት አድርጌ በፍቅር እንደምቀበለው እንዴት እንደማስደስተው አስብ ነበር። አቡ ሉዕሉዕ ማን ነው? ባሌስ ምን በደል አድርሶበት ነው? የምን በቀል ነው ሞቱ? ዓቲቃ ራሷን መቆጣጠር አቅቷት ምን እየደረሰብኝ ነው ግን? አግብቼ ወድጄ አፍቅሬ ትዳሬ ሞቋል ስል ይህ ሁሉ በሸሂድ ማህተም ይታሸጋል። አልሐምዱሊላህ ዐላ ኩሊ ሓል አለች። ዓቲቃ እንደ ወትሮዋ ከብዙ ቤት የተቀናበረ ግጥሟን በመግጠም ሰይድና ዑመርን ኢማን፣ ጀግንነት፣ ቆራጥነትና ለእርሳቸው የነበራት ፍቅርና አብሯት የቀረውን ትዝታዋን በግጥሟ በማካተት የመዲናን ሰዎች ዳግም አላቀሰቻቸው። ዓቲቃን ከዚህ በኋላ ለትዳር የሚጠይቅ ሱሐባ ይኖር ይሆን? ዓቲቃ ረዲየላሁ ዐንሃ ሰይድና ዑመርን ረዲየላሁ ዐንሁ በድንገት ተለየቻቸው። እሳቸውም በድንገት ተለየዋት።
ዑመር እንደ አብዱላህ ለመናዘዝና ከርሳቸው በኋላ ዓቲቃ ምን ማድረግ እንዳለባት ሳይነግሯት ቃል ኪዳን የለ አደራ የለ ለሱብሒ ሰላት እንደወጡ ወደ ቤት ሳይመለሱ ቀሩ። የዓቲቃ ሐዘን ከባለፈው በባሰ ሁኔታ እጅግ አድርጎ ከፋ። ዓቲቃ የደረሰባት ሐዘን እጅግ ከባድ ስለነበር ከውስጧ አልወጣ አላት። ለሰላት መስጂድ እየሄደች መመለስና በብቸኝነት ከሰው ተገልላ አላህን መገዛቱን ተያያዘችው። ትልቁ ችግር የማታው አስፈሪ ህልም ነበር። ዓቲቃ ከዚያን ቀን ጀምሮ በህልሟ አቡ ሉሉእ ሰይድና ዑመርን ሊወጋቸው ሲል ሰይድና ዑመርን አድናለው ብላ ስትወጋ ስትወራጭና ስትጮህ በላብ ተጥለቅልቃ ጠጠረጭ ባለበት ሌሊት ከእንቅልፏ ኃይለኛው ጩኸቷ ያባንናታል። ምን አይነት የሚስት ፍቅር ነው! ዓቲቃ ምን አይነት የባለ ትዳሮች በተለይም የሴቶች ተምሳሌት ነበረች። በዚህ ሁኔታ ላይ እንዳለች ከቀን ወደ ቀን ትንሽ እያገገመች 3 ወራዋን ጨረሰች። ሌላ ጊዜ ከተፋለ ይህችን ውብ ሴት ትዳር በቃት እስቲ እርሷንና ሐዘኗን ለብቻው እንተዋቸው የሚል ግን አልነበረም። አዎ ማንም ቢያገባት ወዲያው ሸሂድ እንደሚሆን ልቡ እያወቀ ምርጧን የአላህን ባሪያን ዓቲቃን ለትዳር ከመጠየቅ ወዴት ይሸሻል? ይህስ ማን ይሆን ደግሞ ዓቲቃን ለትዳር የሚጠይቃት? እዚያ ላይ ካሉት የረሱል ዓለይሂ ሰላቱ ወሰላም ሱሐቦች ዓቲቃን ብትሆን ከሰይድና ዑመር ረዲየላሁ ዐንሁ ጋር ሆና ማንም ሰው ለትዳር ይፈልገኛል ብላ አላሰበችም። ግና እዚህ ላይ ዓቲቃ ግምቷ ልክ አልነበረም። በሚገርም ሁኔታ አንድ የማትጠብቀው ሱሐቢ ዓቲቃን ለትዳር እንደሚፈልጋት ሁነኛ ሰው ላከባት። ነቢያችን ዓለይሂ ሰላቱ ወሰላም ሲናገሩ ሁሉም ነቢያቶች ሐዋርያ ነበራቸው፣ እኔ ሐዋርያ እርሱ ነው በማለት የተናገሩለት ውድ ሱሐቢይ ነው። ይህ ሰው ሐዋርይ ማለት ከነቢይ የማይለይ የሚኻድም፣ የሚያማክር፣ መልእክት የሚያስተላልፍ ለነቢይ ቅርብ የሆነ ሰው ማለት ነው። የነቢይ ወዳጅ ይህ ዓቲቃን ለትዳር የጠየቀው ሱሐቢይ የረሱል ዓለይሂ ሰላቱ ወሰላም ሐዋርይ ተብሎ ቅጽል ስም የተሰጠው ነው። የረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ ማለትም የሰፊያ ልጅ ከ10 በጀነት ቃል ከተገባላቸው ሱሐቦች አንዱ ነበር። ይህ ሱሐቢይ እስልምናን የተቀበለው በ8 ዓመቱ ሲሆን ልጅ ሳለ የገዛ አጎቱ በእሳት እያቃጠለው ሙሐመድን አስተባብል እያለ ክፍር እያለው ያሰቃየው ነበር። ያኔ ያን ስቃይ ችሎ አለፈ። በ18 ዓመቱ ግን ከመካ ወደ መዲና ተሰደደ። ይህ ታላቅ ሱሐቢይ ወደ ሐበሻ በመሰደድም እኛ ከጠጣነው ውሃ የጠጣ እኛ ያደግንበት አፈር የረገጠ ለኛም የቀረበ ሱሐቢይ ነው። በኡሁድ ጦርነት ላይ ሙስሊሞች ብዙ ተጎድተው ደክመው ሳለ ሙሽሪኮች የጦርነት ሜዳውን ትተው ሲሄዱ ረሱል ዓለይሂ ሰላቱ ወሰላም ማነው የሚከተላቸው ብለው ሲጠይቁ ምንም ሳያመነታ በድግ ብሎ ሰይፉን ይዞ ከተከተሉ 7 ሱሐቦች ውስጥ አንዱ ነው። በዚህም አላህ ሱብሓነሁ ወተዓላ ታላቅ አጅር እንዳላቸው አስመልክቶ በሱረቱ አሊ ዒምራን ላይ የቁርአን አንቀጽ አውርዶባቸዋል። እነዚያ መቁሰል ካገኛቸው በኋላ ለአላህና ለመልእክተኛው የታዘዙት ከነርሱ ለነዚያ በጎ ለሰሩትና ለተጠነቀቁት ታላቅ ምንዳ አላቸው። ይህ ታላቅ ሱሐቢይ ማን ይሆን? ዓቲቃ ረዲየላሁ ዐንሃ የመጣላትን የትዳር እድል አሁን ድረስ ማመን አልቻለችም። አሁን ላይ ግልጽ የሆነላት ነገር ቢኖር ያገባት ሁሉ ሸሂድ ነው የሚሆነው። ገና ሳታገባው ስለሆነ እንደሚለያት ያንን ስለምታስብ ቀድማ ተሳሳለት ጀመር። አሁን አግብቶኝ
ትንሽ ሳይቆይ ሸሃዳ ሊያገኝ እንዳይሆን ብቻ በማለት ታስብለታለች። ግን ደግሞ የዙበይር ኢብኑ አልዓዋምን ደረጃቸውን ታውቃለች። የረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ የነብይ ሐዋሪ ታሪኩ ተወርቶ የማያልቅ ታላቅ ሱሐቢ መሆኑን ታውቃለች። በበድር ጦርነት ላይ አላህ ሱብሓነሁ ወተዓላ መላእክቶች ሙስሊሞችን እንዲያግዙ በላከበት ጂሃድ ላይ ዙበይር ከራሱ ላይ የጠመጠመውን ጨርቅ ቢጫ ነበር። ታዲያ ሰይድና ጅብሪል የመላእክቶች መሪ ከሰማይ አወራረዱ በዙበይር ምስል ነበር ተብሎ ይነገርለታል። ዓቲቃ ሁሉንም ስለ ዙበይር ጠንቅቃ ስለምታውቅ የረሱል ዓለይሂ ሰላቱ ወሰላም ቤተሰብ ስትገባ ከዙበይር ኢብኑ አልዓዋም ጋር ለመጋባት በመወሰን ነበር። ከኒካህ በፊት ዓቲቃ አንድ ሸርጥ አስቀመጠችለት። የዓቲቃ ሸርጥ ወይም ቅድመ ስምምነት መኖሪያ ቤት በስሟ እንዲጽፍላት፣ ኧረ በፍጹም መኪና እንዲገዛላት ወይስ የፈለገችውን ልብስ ለባብሳ ስትወጣ በፍጹም እንዳይነግራት፣ ኧረ በፍጹም። እና ሸርጧ ምንድነው? እርሷ ላይ ሌላ ሚስት እንዳይደርብ ወይም የበፊቱን ሚስቱን እንዲፈታ በፍጹም። አዎ የዓቲቃ ሸርጧ አንድና አንድ ብቻ ነበር። የአላህ ቤት መስጂድ ሄዳ የምትሰግደውን የፈርድ ሰላት ሰይድና ዙበይር እንዳይከለክላት ብቻ ነበር። ይህን ደግሞ ማንም ባል ሊነጥቃት የማይችለው የሰይድና ዑመር ኢብኑ አልኸጣብ ስጦታ ነበር። ሰይድና ዙበይርም በዚህ ቅድመ ስምምነት ከዓቲቃ ጋር ተስማምተው ኒካሃቸውን አሰሩ። የሚገርመው ነገር አሁንም የመጀመሪያው ሌሊት ለዓቲቃ አስቸጋሪ፣ አሳዛኝና ሆድ የሚያባባ ነገር ነበር የሆነባት። ነገር ግን ነገሮች ከቀን ወደ ቀን እየተለወጡ መጡ። ሰይድና ዙበይር በየቀኑ ለዓቲቃ ያላቸው ውዴታና ፍቅርም እየጨመረ መጣ። እንዴት አይጨምርም? አኽላቋ የሚረታ፣ ውበቷ የሚማርክ፣ ያገባችው ባል በሙሉ አላህ የደነገገባትን ሐቆች አሳምራ ሰጥታ ማታ እጇን ወደ ሰማይ ዘርግታ ያ ረብ የባሌን ሐቅ አሟልቼ እንድሰጥ እርዳኝ፣ ያጎደልኩትን ማረኝ የምትል ሴት ላይ እንዴት ውዴታ አይጨምርም? ከዚህ በኋላ ግን ሰይድና ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ አዲስ ባህሪ ይታይባቸው ጀመር። ይኸውም ዓቲቃ ላይ መቅናት መጀመራቸው ነበር። ያ ሰላም! ዓቲቃ የነቢዩን ዓለይሂ ሰላቱ ወሰላም የአክስት ልጅና የነቢዩ ሐዋሪ በጦር ሜዳ ላይ ሰይፋቸው ጠላትን እንደ ዛፍ ቅጠል የሚያረግፉትን ጀግና ሰይድና ጅብሪል ጦርነት ሊካፈል ሲወርድ የዙበይርን ምስል ተመስሎ የወረደበትን ታላቁን ጀግና ሱሐቢ ዛሬ ባንቺ እቀናለሁ። ምንኛ አስገራሚ ሴት ነሽ! ከውዴታቸው የተነሳ እንደ ሚስት ብቻ ሳይሆን እንደ ሁሉም ነገር እየተንከባከባት የሞቀ ትዳራቸውን ይመሩ ነበር። ነገር ግን ምን አለ ለረጅም ዓመታት ቢዘልቅ? አላህ ከኛ የተሻለ ውስጥ አዋቂ ነው። ሰይድና ዙበይር በየቀኑ ቅናታቸው እየጎላ መጣና ከአንደበታቸው መደመጥ ጀመረ። አንድ ቀን ዓቲቃ መስጂድ ልትሄድ ስትዘጋጅ ያ ዓቲቃ ከቤት የምትወጪው እኔ መውጣትሽን እየጠላሁት ነው አላት። እርሷም ከበሩ ተመልሳ ወደ እርሱ በፍቅርና በተረጋጋ መልኩ እየቀረበች አንተ የምትለኝን እሰራለሁ፣ ካላስደሰተ አልሄድም፣ ይኸው አቆሜያለሁ በማለት አባበለችው። ያ አላህ አኽላቃችንን አሳምርልን። ተመልከቱ እስቲ እሷና ባለቤቷ ዙበይር የሚመላለሱትን የቃል መልስ በትህትናዋ የተማረከው ዙበይር ግን ከሐሳቡ መለስ ሳለና እንዴት ግን እከለክልሻለሁ? ስታገቢኝ እኮ ይህ ነገር መስፈርትሽ ነበር ብለው
ከቤት ወጥታ ወደ መስጂድ እንድትሄድ ፈቀዱላት። አብረውም ወጡ። ምርጥ ትውልድ! ምን አይነት ትውልድ ነበር! አንዱ ካንዱ የሚሻልበት፣ ለኢስላም የሚኖርበት፣ ለኢስላም የሚሞትበት አቻ የለሽ ዘመን። ዓቲቃ ማታ ላይ ለሰላት እንደወጣች ነው። ከመስጂድ ስትመለስ ግን አንድ ነገር ገጥሟት ነበርና በዚያ ነገር ተረባብሻለች። ምን ይሆን ያ ነገር? ዓቲቃ ረሱል ዓለይሂ ሰላቱ ወሰላም የአክስት ልጅ ላይ እያሳደረች የነበረው ተጽዕኖ ወደር አልነበረውም። ሰይድና ዙበይር ግን መቋቋም አልቻሉም። ለሁለተኛ ጊዜ ዓቲቃን መስጂድ መሄዷን መጥላታቸውን ሲገልጹላት ዓቲቃ ይህ ጥያቄያቸውን በቅናት ላይ የተመሰረተና ሊቀይሩት ይችሉ ዘንድ በለዘብታ ቃል የዓዋም ልጅ ሆይ ረሱል ዓለይሂ ሰላቱ ወሰላም ጋር፣ አቡበክር ጋር፣ ዑመር ጋር የሰገድኩበትን ሙሰላይን ለቅናትህ ብዬ እንድተው ከፈለክ እተዋለሁ ብላ ጠየቀቻቸው። ሰይድና ዙበይርም በፍጹም ወላሂ አልከለክልሽም አሉ። ነገር ግን ያደረባቸው ቅናት ቀላል አልነበረም። በጣም ያሳዝናሉ። ለሶላት ከወጣች የምትመለስ አይመስላቸው። ልባቸው አረጋ አለ። ማስገደድ ደግሞ ባህሪያቸው አልነበረም። አትሂጂ ማለትም አይበቃላቸውም። ነገር ግን ይህ ቅናት ወደ የሚያስገርም ድርጊት መራቸው። ከዚህ ቀጥሎ የማወጋችሁ በሰይድና ዙበይር ድርጊት ተገርማችሁ ምንም አይነት በጎ ያልሆነ እሳቤ እንዳታስቡ አደራ እየጠየቅኩኝ ነው። አረባ ሐሳባችሁም ውል እንዳይል። ምክንያቱም ከረሱል ዓለይሂ ሰላቱ ወሰላም ሱሐቦች ጋር ያለን አግባብ በአደብ መዋብ ይኖርበታል። ነቢያችን ዓለይሂ ሰላቱ ወሰላም ይህንኑ ሰግተው በእጅጉ አስጠንቅቋል። ልብ ብለን እናድምጠው። አላህን ፍሩ። ሱሐቦችን በሚመለከት እኔ ከሞትኩ በኋላ እስልምናን ለመውጋት እነርሱን ዓላማ ወይም ኢላማ አታድርጓቸው። በሌላ ሐዲስ ላይም ባልደረቦቼን እንዳትሰድቧቸው፣ ነፍሴ በእጁ በሆነው ጌታ እምላለሁ አንዳችሁ የኡሑድን ተራራ የሚያክል ወርቅ ብታወጡ የአንዳቸውንም ደረጃ አትደርሱም አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሱሐቦችን በክፋት ማንሳት ወይም ሊያስብ የሚደፍር ያለ አይመስለኝም። ወደ ዓቲቃ ታሪክ ስንመለስ ሰይድና ዙበይር ረዲየላሁ ዐንሁ ዓቲቃ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ሊሰሩ አንድ ቀን የሱብሒ ሰላት ለመስገድ ወደ መስጂድ ስትሄድ ሰይድና ዙበይር ውዱእ አድርገው ወጡና በኒ ሰዓድ የሚባለው ቦታ ላይ አድፍጠው ጠበቋት። በዚያ ጨለማ ስታልፍ ሰውነቷን መታ አድርገዋት በፍጥነት ተሰወሩ። ዓቲቃም ደንግጣ ዞር ብላ ስታይ ማንም የለም። ምን ሆነሃል? አላህ እጅህን ይቁረጠው አለችና በጣም ተደናግጣ የነብዩ ዓለይሂ ሰላቱ ወሰላም መስጂድ መሄዷን ትታ ወደ ቤቷ ተመልሳ ሄደች። ሰላቷንም እቤቷ ሰገደች። ሰዎች እንዲህ አደብ አጡ በማለት በጣም አዝና ስለደረሰባት ነገር እያሰላሰለች ሳለ ሰይድና ዙበይር እቤት ተመለሰው ምን ነው መስጂድ አላየሁሽም አሏት። አላህ ይዘንልህ የዓብዱላህ አባት፣ ካንተ በኋላ እኮ ሰዎች ተበላሹ። ዛሬ ለሴት ልጅ መስጂድ ሄዳ ከመስገድ ጓዳ ውስጥ መስገድ ይሻላታል በማለት ከዚያን ቀን ጀምሮ መስጊድ ሄዳ መስገድን አቆመች። ሰይድና ዙበይር በድርጊታቸው ቢጸጸቱም ሊቋቋሙት ያልቻሉት ስሜት ግን እዚህ አደረሳቸው። ዓቲቃ ሰይድና ዙበይርን ወዳ ቤቷን አሞቃ ትዳሯን አሳምራ በደስታ እየኖሩ ሳለ የዓቲቃን ሐዘን ማስረሳት ሳይሆን የሚሸፍኑላት ሰይድና ዙበይር ከልክ ያለፈ ውዴታንና እንክብካቤን በማሳየት ነበር። ያ ነቢያችን ዓለይሂ ሰላቱ ወሰላም ተንበዩት ያለፉት ትንበያ ወይም ፊትና
መዲና ውስጥ እንደ እሳት ሲቀጣጠል ወንድሜን ዓሊ ኢብኑ አቢ ጣሊብን አልወጋም በማለታቸው ብቻ ሰይድና ዙበይር ከፍተኛ ተቃውሞ ከፋሲቆች ገጠማቸው። በዚያም መንገድ ላይ እየሄዱ በአሰቃቂ ሁኔታ በአምሮ ኢብኑ ጃሙዝ በተባለ ፋሲቅ ተገደሉ። ሰይድና ዙበይር መንገድ ላይ ደማቸው ፈሶ በሚያስገርም ሁኔታ እነዚያ ወንጀለኞች ያንጹህ ደማቸው ላይ ተረማመዱበት። ሰይድና ዙበይር ባላሰቡት ወቅት ነው የተገደሉት። አቲቃ በሰማችው ዱብዳ ፊቷ ደም ለበሰ፣ ጠቋቆረ። አንተ ዙበይር ያስጀመርከኝን ፍቅር ሳታስጨርሰኝ እንደወጣ ቀረህብኝ አለች በታላቅ ሲቃ እየጮኸች። እንባዋ መቆሚያ አልነበረውም። ለገዳዩ ደግሞ በግጥም ስትጠይቀው ሳያስበው ከፍትህ ከኋላው አድፍጠህ ገደልክብኝ ውዴን አንተ ምን ክፉ ነህ? ታውቀው ነበር እንዴ ጀግናው ባለቤቴን ልገልህ ነው ብለህ በነገርከው ውዴን ቀድመህ ብትነግረው ደርሰህ ጀግና ብትሆን ሰይፍህን አውጥተህ ብትሞክረው ባሌን ነፍስህ ትሆን ነበር በርሱ እጣኩታ እጅህ ሽባ ይሁን አንተ ፈሪ ሽፍታ ገለህ ምን ተጠቀምክ እርሱን አሳልፈህ የሸሂድ ደም አታውቅ አንተማ ክፉ ነህ እያለች ስንኛዋን አነበበችው። አቲቃ ከባድ የሆነ የሐዘን ማዕበል አሁንም መታት። ሌት ከቀንም አነባች፣ አለቀሰች። 3 ባል፣ 3 ፍቅር፣ 3 ትዝታ፣ 3 ሸሂድ። ሰይድና ዙበይር ብዙ ንብረት ስለነበራቸው ከሌላ ሚስት የወለዳቸው ልጃቸው አብዱላህ ለአቲቃ መጥቶ አቲቃ ሆይ አታስቢ፣ ሐዘንሽ ይብቃ፣ አንቺም እናታችን ነሽ፣ የአባታችን ሐቅ ይገባሻል፣ ነይ ውርስ ተካፈይ ብሎ ሲጠራት እኔ አለች አቲቃ እኔ የዙበይር ትዝታዎች ይበቁኛል ብላ ውርሱን እምቢኝ ብላ መለሰቻቸው። ተመልከቱ እዚህ ላይ ጥያቄዎቹንም ምላሽ ሆነ። ያ አላህ አብዱላህ ግን እቤት ሄዶ ተመልሶ ወደ አቲቃ መጣና ድርሻዋ የሚሆነውን 600,000 ዲናር አስረከባት። በአስገራሚ ሁኔታ አቲቃ ሶስተኛውንና ውዱን ባሏን ዙበይር አጣችው። ሰይድና ዙበይር ኢብኑል ዓዋም እርሷን ካገቡ በኋላ ብዙ ትዝታንና ብዙ የማይረሱ ቀናትን አሳይቷት ነበር። ሐዘኗንም በዚያ በላቀ ግጥሟ ገልጸው ነበር። ነገር ግን ከዚህ ሁሉ ሐዘን ጋር ተቋቁማ የቀረባትን ፈገግ ብላ ሊያጽናናት የሞከረውንም ከአጽናኙ በተሻለ ሁኔታ ራስዋው የአላህ ረሕመትንና እዝነት ሰፊነቱን በመናገር ተሸኛቸው ነበር። ነገር ግን ሰዎች ሁሉ ተሰናብቷት ሲሄዱ እቤት ውስጥ የሰይድና ዙበይር ድምፅና አካሉ የሌለበት ቤት ጭር ብሎባት በጥልቅ የትዝታ ውቅያኖስ ውስጥ ትዋኛለች። ሰይድና ዙበይር አንድ ነገር ስተውላት የሄዱት ልብሳቸው ላይ የነበረው የሚወዱት የጥብ ሽታቸው ነበር። አዎ አቲቃ ምንኛ ቻይ ሴት ነሽ። ሰይድና ዙበይርንም ከመውደዷ የተነሳ ሞተውም እንኳ የሚፈልጉትን ነገር እያሟላች እየጠበቀችም ያንን የተወቹንም መስጂድ የፈርዷንም ሶላት እዚያው ለማቆም በወሰነችበት አቋም ላይ ነበረች። የባል ሐቅ ከሞት በኋላም ይጠበቃል እርሷ ዘንድ። ያ ሰላም! እዚህ ላይ አሳሳቢው ነገር ለሰይድና ዙበይር መገደል ምክንያት የነበረው በመዲና ውስጥ የተፈጠረው ከባድ ፊትና ትልቅ ደረጃ ላይ የመድረሱ ነገር ነበር። ከሰይድና ዑመር ኢብኑ አልኸጣብ በኋላ ኸሊፋ የነበሩት አሚሩል ሙእሚኒንና ሰይድና ዑስማን ኢብኑ ዓፋን ከአስሩ በጀነት ቡሽራ ያገኙት ናቸው። ረሱል ዓለይሂ ሰላቱ ወሰላም ሰይድና ዑስማንን እንደወደዷቸው
እንዳወደሷቸው ነበር የሞቱት። አንድ ጊዜ በኡሁድ ጦርነት ላይ ነብያችን አለይሂ ሰላቱ ወሰላም ዑመር ኢብኑ አልኸጣብ ሰይድና ዑስማን ጋር ይህን ተራራ ላይ ሲወጡ የኡሁድ ተራራ ተንቀጥቅጦ ነበር። ረሱል አለይሂ ሰላቱ ወሰላም አንተ ተራራ ኡሁድ ሆይ ተረጋጋ፣ በላይህ ላይ የቆሙት እኮ የአላህ ነብይና 2 ሸሂዶች ናቸው ብለው ነበር። ይህ ፊትና የተጠነሰሰው የመን ውስጥ ይኖር የነበረ ይሁዲ ቅጽል ስሙ ኢብኑ ሰውዳ ወይም የጥቁሯ ልጅ ተብሎ የሚጠራ የአላህ ጠላት ነው። ወላጅናቱ ገጽታዋ በጣም ጥቁር ስለነበረ ነው ይህ ስያሜ የተሰጠው። ይህ ሰው ታዲያ የሰይድና ዑመርን መሞት ተከትሎ እድሉን ለመጠቀም ሴራን ሸረበ። ከዚያም ሴራውን በተግባር ለመከወን እንዲመቸው ሲል እስልምናን ተቀብያለሁ በማለት ብዙ ተከታዮችን አፈራ። ወደ መዲናም በመዝለቅ የእስልምናን አቂዳ በመቀየር ግራ የሚያጋባ ትምህርትን ማስተማር ጀመረ። ከዚያም ውሎ እያደረ ሱሐቦችን ለመከፋፈል ሞከረ። ሶስተኛውን ኸሊፋ አሚር አልሙእሚኒን ዑስማን ኢብኑ ዓፋንን መገደል እንዳለባቸው ጥላቻ ሰበከ። ሰይድና ዑስማን እቤታቸው ቁጭ ብለው ቁርአን እየቀሩ ሳለ የፊትና ሰዎች መጥተው የቤታቸውን በር በእሳት ካቀጣጠሉ በኋላ የተከበረ ቤታቸውን ደፍረው ገቡና በሚዘገንን ሁኔታ በሰይፍ 9 ጊዜ ወጓቸው። ከዚያም 3ቱን ለአላህ ነው 6ቱን ለራሳችን ነው በማለት ፎከሩ። ሰይድና ዑስማንም ንጹህ ደማቸው እየቀሩት በነበረው የአላህ ቁርአን ላይ እንደ ውሃ ጅረት ፈሰሰ። ከዚህ በኋላ የፊትና በርን የሚዘጋ ወንድ ጠፋ። የአላህ ረሕመት ሆኖ ግን ታላላቆቹ ሱሐቦች ይህ ክስተትን ሳያዩና ከመፈጠሩም በፊት በጥቂት ጊዜያቶች ብዙዎቹ ሞተዋል። በዚህም ሰበብ መዲና ውስጥ በየዕለቱ እርስ በርስ የደም መፋሰስ ቁም ነገር ሆነ። ይህንን ማየት ያልፈለገውና ወደ አላህ ቶሎ በፍጥነት መሄድ የፈለገው ታላቁ ሱሐቢ ሰይድና ዓሊ ኢብኑ አቢ ጣሊብ በአንዳች መፍትሄ መጣላቸው። አዎን፣ በዚህ ቀውጢ ጊዜ ሸሂድ ሆኖ ለማለፍ ዓቲቃን ለትዳር መጠየቅ። እናም ደፍረው አደረገውና ጠየቃት። ዓቲቃም የነበረባት ሐዘን ሳይቀላት ሰይድና ዓሊ ኢብኑ አቢ ጣሊብን አግብታቸው ምን እንደሚፈጠር ስላወቀች ጉዳዩን ጉዳይ ሳትለው ይህን መልስ አሳወቀቻቸው። ዓሊይ ሆይ እኔን ላንተ እንደምኞትህ ቃል ኪዳን እገባልሃለሁ። በቅርቡ የምትፈልገውን ሸሂድነትህን በአላህ ፍቃድ ታገኛለህ አለችው። እናም ሸሂድ ለመሆን የግድ እኔን ማግባት አይጠበቅብህም አለቻቸው። አዎ፣ ሰይድና ዓሊይም ዓቲቃን ለትዳር በተመኟት በጥቂት ቀናት ውስጥ ሸሂድነትን አገኙ ረዲየላሁ ዐንሁም አጅመዒን። ከዚህ በኋላ ዓቲቃን ለትዳር የጠየቃትና ለአራተኛ ጊዜ ያገባት ሰይድና ሁሰይን ሆኑ። እኚህ ሰሓባ ደግሞ የዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የረሱል ዓለይሂ ሰላቱ ወሰላም የልጅ ልጅ ናቸው። ዓቲቃ ከሰይድና ሁሰይን ጋር በመጋባቷ ከረሱል ዓለይሂ ሰላቱ ወሰላም ጋር አማችነትን አገኘች። ምንኛ የታደለች ሴት ነች በአላህ። በቀደመው ትዳሯ ዓቲቃ እቤቷ ሆና ነበር የባለቤቶቿን ሸሂድነት ስትሰማ የነበረው። አሁን ግን ሁኔታዎች ተቀይረዋል። ውዱን ባለቤቷን ሰይድና ሁሰይንን የሄዱበት ቦታ ሁሉ አብራቸው በመሄድ ጂሃዱ ላይም ተሳታፊ መሆን ጀመረች። ሸሂድነትም ከመጣ ከባሏ ጋር አብራ ሸሂድነትን አንድ ላይ መቅመስን ናፈቀች። ይህን የምትጠላ ማን ሴት አለች? ከዕለታት ባንዱ ቀን ኩፋ በሚባለው የኢራቅ ከተማ አስደንጋጭ ክስተት ተፈጠረ። ሰይድና ሁሰይን ዓቲቃ እፊት በአሰቃቂ ሁኔታ አይኗ እያየ ተገደሉ። ይህ ሲፈጠር
ዓቲቃ የውዱን ባለቤቷ ራስ ከወደቀበት አፈር ላይ ብድግ አድርጋ በለቅሶና በሐዘን ያማከለ ውእታዋን ገዳዮቹ እንኳን እንደፍረው መስማት በከበዳቸው ሁኔታ ጩኸት በፍጹም ሊያዩት የማይችሉት የግፍ ግድያ ነበር የተፈጸመው። ሁኔታው ሁሉ የሚያሳዝን ክስተት ነበር። የዓቲቃ ሐዘኗ እጅጉን የከፋ ደረጃ ደረሰ። ዓቲቃ ከዚያን ቀን በኋላ ከሁሉ ነገራት ራሷን አገላ ስትኖር ቆየች። የሐዘኗን ክብደት ለብቻዋ መቋቋም አቅቷት ሌት ከቀን ስታነባ ያማረና የሚማርክ አይኗ ለአይነ ስውርነት ተዳረገ። አዎ ዓቲቃ እነዚያን ወጣቶች በመልኳ ማርካ ሊያገቧት ቤቷን ጠዋፍ ያደረጉላት ወንዶች ድንቋ ሴት በታላቅ አኽላቋና በቁንጅናዋ ታላላቅ ሱሐቦችን የማረከች ብዙ ወንድ በውበቷ ያደነቃት ዓቲቃ አይነ ስውር ሆነች። ዒባዳዋን ግን አልተወችም፣ በረታችበት። የሚገርመው ነገር ግን እንዲህም ሆና እንኳን የትዳር ጥያቄ አልተቋረጠም። እርሷ ግን ለትዳር የሚጠይቃት ወንድ ሁሉ ረሱል ዓለይሂ ሰላቱ ወሰላም አማቼ ናቸው፣ በሳቸው ላይ ማንንም አልጨምርም ብላ ተናገረች። አሁን ግን ሁሉም ነገር ታሪክ ሆነ። ይህች ቆንጆና ውድም ቤት ዓቲቃ ረዲየላሁ ዐንሃ በሂጅራ የዘመን አቆጣጠር በ40ኛው ዓመት ላይ ታማ ሞተች። ያ ሁሉ በጎ ስራዎቿ፣ ተወዳጅ ባህሪዋ፣ ለባል ሐቅ የከፈለችው መስዋዕትነት፣ ውዴታና ፍቅሯ፣ ትዕግስትና ዒባዳዋ ታሪክ ሆነ። እርሷ በዚህ ሁሉ ጉዳዮቿ እንደታጀበች ከአላህ ዘንድ ወደ አኺራ ሄደች። አሁን ላይ ይህች ሴት ለዓለም ባለትዳሮች ፍጹም ተምሳሌት መሆን የምትችል ነች። ዓቲቃስ ወደ ፈጣሪዋ ይህን ስራዋን ይዛ ሄዳለች። የዘመኑ ውድ እህቴ ሆይ አንቺስ ምን ይሆን ይዘሽ ወደ አላህ የምትሄጂው? አላህ ሱብሓነሁ ወተዓላ መልካም ስራዎቿን ይውደድላት። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.